ኢየሱስ ነው ቤዛ ሲባል ይኸውልህ ማንቆርቆሪያው ጣሳ ሁሉ ከተንጫጫ ሁለት አይነት ቤዛነት አለው። ምን አይነት ቤዛ? የባህሪ እና የጸጋ የስጦታ። የክርስቶስ ቤዛነት የባህሪው ቤዛነት ምን አዳም መውደቅ ጋር የሚገናኝ። የአዳም መውደቅ የባህሪን መጎስቀል አምጥቷል። ከገነት ተባሯል። አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ተብሎ ሞት ተፈርዶበታል። አዳምን ከሞት የሚያድነው ማን ነው? አሁን ቤዛነት መጣው እዚህ ጋር የባህሪ ቤዛነት። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት የነፍስ ቤዛ ነው ማለት ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለው ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። ኤራኒየስ መጽሐፍ ቅዱስ ስክሪፕቸሮች የተሰብስበው ከመሰጠታቸው በፊት በ130 ዓመተ ምህረት የነበረ አባት እኮ ነው ምክንያተ ድህን ያለ። እኛ መጽሐፍ ቅዱስ ብቻ ብለን አንቀበልም። ለምን? ኦራል ትራዲሽን አለ፣ ትውፊት አለ። ቅዱስ ጳውሎስም እንዳስተማረው በቃል የነገርናችሁና በመልእክታችን የነገርናችሁን አጥብቃችሁ ያዙ ብሎናል። መንግስቶ ወጽድቆ ዘአውፈየኒ አውፈይኩከ እያለ ወንጌሉን እንሰጣለን። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። በጋሻው ደሳለኝና መሰሎቹ ከቤተ ክርስቲያን ወጥተናል ቢሉም ዛሬም ከቤተ ክርስቲያን ፈጽሞ ሊለዩ አልቻሉም። ጥገኝነትን እንደ ልዩ አማራጭ ወስደው የተጠቀሙበት የሚገኙት እነኚህ ግለሰቦች የኔ ልክ ነው ያሉትን የስተት ትምህርት ከመስበክ ይልቅ ቤተ ክርስቲያን ላይ የሚመጡትን ፈተናዎች እንደ መልካምና ምቹ አጋጣሚ በመቁጠር ቀኑን ሙሉ ቤተ ክርስቲያንን ሲሰድቡና ያልገባቸውን ነገር ለማስረዳት ሲጥሩ ይውላሉ። ከሰሞኑ የቤተ ክርስቲያኒቱ ጳጳስ የሆኑት አቡነ ገብርኤል ያስተላለፉትን የስተት ትምህርት በተመለከተ ጳጳሱ ይቅርታ ጠይቄያለሁ ቢሉም በጋሻውና መሰሎቹ ከቤተ ክርስቲያኗ ይልቅ ቤተ ክርስቲያን ጳጳስ አድርጋ ልጆቿን ይጠብቁ ዘንድ የሾመቻቸውን ግለሰብ አሊያም ደግሞ ጳጳስ በስተታቸው ሲያሞግሷቸውና እርሶ ልክ ኖት ሲሉም ይደመጣሉ። የተጋረደበት ያ የሚያስደንቅ ጸጋ ሁሉ ግፍፍ ያለው አቶ በጋሻው ደሳለኝ እንዲህ ሲል ስለ ቤዛነት በአዳራሹ ሰብኳል። ኢየሱስ ነው ቤዛ ሲባል ይኸውልህ ማንቆርቆሪያው ጣሳ ሁሉ ከተንጫጫ። የሰሞኑ አውሎ ንፋስ ደግሞ እንደዚህ ተብሎ ሲወራ ታዲያ ማን ኢየሱስን ቤዛ አይደለም አለ የሚል ክርክር ይነሳል። ታዲያ ምን እያልክ ነው? ምን ለማለት ፈልገ ነው? የጎረቤት ሌባ ካልታየ ይሰርቃል፣ ከታየ ይስቃል አሉ እና ግርግሩን ምን ፈጠረው? ትርምሱን ምን ፈጠረው? አሜን ሃሌሉያ ብሎ መዝጋት ነው የሚበጀው። ትርምስ ይሄ እኮ ማለት ምን ማለት እንደሆነ ታውቃለህ? የግድ አይናችሁን ያዙና እናሞኛችሁ። እንዴት በመጽሐፍ ቅዱስ ውስጥ አንድ ፍሬ ጥቅስ የማታገኝለትን ነገር ዶክትሪን አርገህ ትከራከርለታለህ? ስለ ክርስቶስ ኢየሱስ ቤዛነት ነው እንጂ መጽሐፍ ቅዱሱ የሚናገረው ስለ እመቤታችን ቤዛነት አያወራም። ነው አንድ እንደዛ እንደ ቃና ዘገሊላው ዮሐንስ 2 አለ አይደለ? ያለ አውዱ ቢፈታም እንደሱ እንኳን አማላይ ለማለት እንደሚጠቀሰው ጥቅስ እንደሱ እንኳን አንድ ቢኖር ማለፊያ ነበር። ዝም ብለህ ለመከራከር አለ አይደለ? አንድ ቤዛዊት የሚል የለም። አብዝተን የምንወዳቸው አባታችን አባ ገብረ ኪዳን በቅርቡ ሀቲ ድንግል የተሰኘ መጽሐፍ ወደኛ አድርሰው ነበር። ስለ ማርያም በስፋት በሚያብራራው በዚህ መጽሐፍ ውስጥ ቤዛዊተ ዓለም የሚል ራሱን የቻለ ምዕራፍም አለ። እርሱም ከሰሞኑ በተነሳው ውዝግብ ላይ በቂ የሆነ ምላሽን ይሰጣል። በተጨማሪም አባታችን እንዲህ ሲሉ ምላሽን ሰጥተዋል። ግራ ነገር ልንገራችሁ። እኔ አሁን እመቤታችን ቤዛ ትባላለች አትባልም የሚለውን መልስ ከመመለሴ በፊት እንዲህ ያለ ጥያቄ ሲመጣባችሁ ምንድነው ማድረግ ያለባችሁ? ቅድም የነገርኳችሁ ምንድነው ማድረግ ያለባችሁ? ስለዚህ ጉዳይ የትናንትና አባቶቻችን ምን ብለዋል? ምን ብለዋል? ቅዱስ ያሬድ ምንድነው ያለው? አባ ጊዮርጊስ ምንድነው ያለው? ቅዱስ ጎርጎርዮስ ዘንዚናዙ ምንድነው ያለው? ሕሊናዋን በመጠበቋ ስጋዋን ጠብቃ ንጹህ ሆና በመኖሯ ፍጹም እምነትን በመያዟ she became the advocate of Eve ነው የሚለው ከእንግሊዝኛው ቀጥታ ስለወሰድኩት።
የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው ቅዱስ ጎርጎርዮስ ዘንዚናዙ። ታዲያ ምንድነው ማድረግ የፈለጋችሁ ባል ሄዳችሁ ትናንትና ይባላል አይባልም ሀሳብ ሲገጥማችሁ ምን ተብሏል? እስኪ መምህር አባቶች ምን ብለዋል? በዚህ ጉዳይ ነው ኑረውበታል። ግን እንደው ሀሳብ ይሄን ነግራችሁ ፈልጌ ነው። እኔ አንድ ገጠመኝ ልንገራችሁ። ሰሞኑን ኢየሩሳሌም ነበርኩ እና እመቤታችን ቤዛ ትባላለች አትባልም የሚለው እዚህ በጣም ብዙ እየተምታታ ስለሆነ ብዙ ሰው ስለዚህ ጉዳይ መልስ ስጠን ምናምን እያለ ቴክስትም ያደርግልኛል። ዝም ብዬ ቁጭ ብዬ ስል ጋይድ የሚያደርገን ሰው ጀሚል ይባላል እና ጀሚል ሲሄድ ልጁን ተካልን። ልጁ ፋዲ ይባላል። አሁን ሰበሰብኩታል። ፋዲ ይባላል እና እኔ የምታወቅ ሰውን ስሙን መጠየቅ ደስ ይለኛል። ማን ነው ስምህ ስለው ፋዲ አለ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። ነግራችሁ ማለት ነው እንደ ፋዲ በአቅሙ ቤዛ እየተባለ በቤታችንም አንድ እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት። የምሬ ነው ነግራችሁ፣ ውሸቴን አይደለም። 2-3 መምህራን ጋር ፋዲን አስታውቀዋለሁ ከነ ትርጉሙ በእንግሊዝኛ እንዲተረጉምልን እያደረጉ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ ያለ ማን ነው? ፋዲ በሉ ይችላል። እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው? በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለጉ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል፣ ወደ መንገዱ እንዲመጥገብ አለው እንጂ እልክ ይዞት እንዲጠፋ እኔ አልፈልግም። እግዚአብሔር ነው ዝም ማለት ፈልጌ ሳለ ፋዲ እንደዚህ አለ እና ከዛ እኔ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት። አልቦ ፍቅር ዘይአቢ እምዝ ፍቅር ከመብዚ ዘይኔጡ ቤዛ ነፍሰን ይሱ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም። ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። እመቤታችን ሆይ ከፍጡራን ሁሉ ሰይጣን አንቺን ይጠላሻል፣ ካንቺ የተወለደው ራሱን ብሎ ቀጥቶታልና። ይህ ምስጋና የማርያም ወዳጅ የሆኑት የሊቁ አባ ጊዮርጊስ ዘጋስጫ ምስጋና ነው። ከውጭው ይልቅ በጉያችን ያለው የውስጡ እየመረረ መጥቷል ሲሉ ደግሞ እጅጉን አስደናቂ ንግግርና መልእክትን ያስተላለፉት የቤተ ክህነቱ ዋና ስራ አስኪያጅ የሆኑት ብፁዕ አባታችን አቡነ አብርሃም ናቸው። ከውጭ ይልቅ የውስጡ እየመረረ መጥቷል፣ እየከፋም መጥቷል። የሚያስቆሙ መድኃኒቱን ጠምመው በደንብ አድርገው የሚያጠምቁ የሚመግቡ ሊቃውንት ያስፈልጓታል ቤተ ክርስቲያን። ንጉሡ ቆስጠንጢኖስ እንደተናገረው የውጭ ጦርነት ነው። የተሸነፈው ይሸነፋል፣ ያሸነፈው ይሸነፋል። የሞተውም ይሞታል፣ የዳነውም ይድናል። እንዲያም ሆኖም ያልፋል፣ ትውልድ ይተካል፣ ይቀጥላል። የውስጥ ጦርነት ግን ቤተ ክርስቲያንን ነው የሚጎዳ። ምክንያቱም የእግዚአብሔር ቤት ነው። የእግዚአብሔር ቤት የጦርነት ቤት መሆን የለበትም። የእግዚአብሔር ቤት የፍቅር ቤት ነው መሆን ያለበት። የእግዚአብሔር ቤት የሰላም ቤት ነው መሆን ያለበት። ይልቁንም የውጩን ጦርነት ሊያስቆም የሚችለው የእግዚአብሔር ቤት በእግዚአብሔር ቤት ውስጥ ያሉ ከቅዱስ ፓትርያርኩ ጀምረው ብፁዓን ሊቃነ ጳጳሳቱ ሊቃውንቱ ናቸው። ስለዚህ የራሳቸውን ማስቆም ካልቻሉ የራሳችንን ማስቆም የመረረውን የከፋውን ነገር ማስወገድ ካልቻል ሌላ ራሱን የቻለ ትልቅ በሽታ ነው። የተወደዳችሁ የኑር አድማጭ ተመልካቾቻችን እንደሚታወቀው ፍኖተ ጽድቅ እጅጉን አስደንጋጭና ለቤተ ክርስቲያን አደጋ የሆነ ስራን እየሰራ እንደሚገኝ ይታወቃል። በዚህም የተነሳ ብዙ ተቃውሞና ብዙ ሲባልም ቆይቷል። ታዲያ ከሰሞኑ ማህበራዊ ሚዲያ ላይ
ሲዘዋወር በርካቶች ሀሳቦች ሲያጋሩት ያገኘነው መረጃም ወደ እናንተ ልናደርስ ወደድን። ከፍኖተ ሕይወት እስከ ፍኖተ ጽድቅ የተሐድሶ የ33 ዓመት ጉዞ ሲል ቀሲስ አባተ ጎበና ዶክተር እንደ ጻፉት እኛም ወደ እናንተ እናደርሰዋለን። በሰሙነ ሕማማት በተለይም በስቅለቱ መታሰቢያ በዕለተ ዓርብ ብፁዕ አቡነ ገብርኤል የሰጡት የስህተት ትምህርትና ትምህርቱ የተላለፈበት ፍኖተ ጽድቅ ሚዲያ ከ30 ዓመታት በፊት በሐረርጌ የተለያዩ አካባቢዎች ተነስተው ተሐድሶ ኦርቶዶክስ በሚል ስም ይንቀሳቀሱ የነበሩ አባቶች፣ ወንድሞችና እህቶች ከጀርባ ተልዕኮ እየሰጡ ያሰማሯቸው የነበሩ የቤተክርስቲያን ጠላቶች ስራን አስታወሰኝ። ስለ ብፁዕነታቸው የስህተት ትምህርት ብዙ ሊቃውንት መጽሐፋዊና ትውፊታዊ መሰረት ያለው ነገረ መለኮታዊ መልስም እንደየችሎታቸው ሰጥተውበታል። ነገሩን በሰሙነ ሕማማት በዕለተ ዓርብ በብፁዕ ጳጳስ አንደበት በአዳራሽ ውስጥ በግልጽ ስለተነገረም በሚዲያም በይፋ ስለተሰራጨ ነው እንጂ ላለፉት 30 ዓመታት በየጊዜው ጠያቂዎች ጥያቄ ባነሱ ቁጥር መልስ ሲሰጥበት የኖረ ጉዳይም ነው። አሁንም ሆነ ከዚህ ቀደም መልስ ከሰጡ ሊቃውንት የተለየ አዲስ ነገር ልናገር ወይም ልጽፍ ስለማልችል በደጊመ ቃል ላደክማችሁ አልፈልግም ይላሉ ቀሲስ ዶክተር አባተም። በዕለቱ ከተሰጠው የስህተት ትምህርትና ከተላለፈበት ሚዲያ ጀርባም ላለፉት 30 ዓመታት ሲመቸው በመድረክ ላይ በአብይ ቃል ሳይመቸው ደግሞ በየጓዳው በለሆሳስ ሲዘዋወር የኖረው የተሐድሶ ኦርቶዶክስ እንቅስቃሴ ውስጡን አድጎ ዛሬ በዚህ መልኩ መገለጡ አሳሳቢ ነው። ይህ ለ3 አስርት ዓመታት በቤተ ክርስቲያን ውስጥ የውዝግብ ምክንያት እየሆነ ሲያስቸግረን የኖረ እንግዳ ትምህርት የተወሰኑ ወንድሞቻችንና እህቶች ከማሰናከሉ በቀር መልስ እያገኘ የመጣ ጉዳይም ነው። ይልቁንም ተወዛግቦ ማወዛገቡን በብፁዕ ጳጳስ ደረጃ ለአደባባይ መብቃቱም ይህንና ተመሳሳይ ይዘት ያላቸው ትምህርቶች በብፁዕነታቸውም መደጋገሙ የዕለተ ስቅለቱን ትምህርት ይስጠና ወይንስ አጋጣሚ የሚለውን ሰከን ብለን ለማጤን ያስገድደናል። እኔም የዛሬ 33 ዓመት በፊት ያየሁትንና የሰማሁትን ከሌሎች ወንድሞችና እህቶች ጋር ሆነን ስንታገለው የነበረውን የዓይንና የጆሮ ምስክር የሆንኩበትን የተሐድሶ ኦርቶዶክስ የሐረርጌ አካባቢ እንቅስቃሴ ሁነት ለማካፈል ምናልባትም ተያያዥነት ያለው ከሆነም የችግሩን ስፋትና ጥልቀት በጥንቃቄ እንድናየው ለማድረግ ይህችን አጭር ጽሑፍ መጽሐፍና መለጠፍ ተገቢ መስሎ ስለታየኝ ነው ሲሉም ዶክተሩ ይቀጥላሉ። ከ30 ዓመት በፊት በሐረርጌ፣ ሐረር፣ ድሬዳዋ፣ አሰበ ተፈሪ እንዲሁም ሌሎች አካባቢዎች ተሐድሶ ኦርቶዶክስ በሚል ጽንሰ ሐሳብ የተነሱ ወንድሞችና እህቶች አልፎ ተርፎም አንዳንድ አባቶች እንደ ሰሞኑ ትባላለች አትባልም፣ አለባት የለባትም፣ ነች አይደለችም እያሉ ተቸግረው ሲያስቸግሩ እንደነበረ በወቅቱ በአካባቢው የነበሩ አባቶች፣ ወንድሞችና እህቶች ሕያዋን ምስክሮችም ናቸው። ይህንን ጽሑፍ ለመጻፍ ያነሳሳኝ እኔ የተሐድሶ ኦርቶዶክስ ተግዳሮት በግንባር ቀደምነት በመታገል ሂደት ውስጥም የማውቀው ሐቅን ለማካፈል አሁንም የታዘብኩትን የቃልና ግብር መመሳሰል ለመጠቆም ነው። በወቅቱ በአካባቢው የነበረን ሁሉም እንደምናስታውሰው በዚያን ጊዜ ተሐድሶ ኦርቶዶክስ በሚል ሐሳብና ተግባር የተነሱ ወንድሞችና እህቶች በአድባራትና በገዳማት ውስጥም በሚደረጉ ማህሌት፣ ሰዓታት፣ ቅዳሴ፣ ምህላና ጸሎት እንዲሁም ከዚህ ጋር የተያዙ ስርዓት ላይ መሳተፍ ጊዜ ማባከን ነው ይሉ ነበረም። እነዚህ ወገኖችም ማህሌቱ፣ ሰዓታቱ፣ ቅዳሴው ወንጌል አይሰበክበትም፣ ይልቁንም በአዳራሽ ውስጥ ንጹሕ ወንጌል ብቻ ሲሰብኩም በዘመናዊ የሙዚቃ መሳሪያ የተቀነባበሩም ኢየሱስን ማዕከል ያደረጉ መዝሙሮች ሲዘምሩም መዋል ማደር ይሻላል የሚል አመለካከት ይዘሩ ነበረም። ለዚህም ቤተ ክርስቲያን በማህሌት፣ በሰዓታት፣ በቅዳሴና በመሳሰሉ ስርዓተ ጸሎት በምታከብራቸው በአበይት በዓላት ዕለት ሆን ብለው የአዳራሽ ስብከት እያዘጋጁ ትክክለኛ የወንጌል ተልእኮ ይህ ነው እያሉ በቃልም በተግባርም ይቃወሙ ነበረም። እነዚህ ቡድኖች ቤተ ክርስቲያንን ድንጋይ፣ መስቀልን ደግሞ እንጨት፣ ብረት፣ ጠበልን፣ ውሃ፣ መጽሐፍትን፣ ቀለምና ወረቀት እያሉ ከመንቀፍ በተጨማሪ በረከት ለማግኘት ብለው የሚሳለሟቸው ወይንም ደግሞ የሚሳለሟቸውን ኦርቶዶክሳውያን ምዕመናን ቁሳቁስ አምላኪዎች፣ ያልበራላቸው ያልዳኑ እያሉ መናቅን፣ ማዋረድን፣ ማጥላላትና መሳደብ የዕለት ተዕለት ተግባራቸውም ነበረም። በዚህም ሳይበቃቸው የጌታ የእመቤታችን፣ የመላእክት፣ የጻድቃን፣ የሰማዕታት መታሰቢያ በዓላትን በጊዜ ቀመር እየቆጠሩ በዓለ ንግሥ ከማክበር ይልቅ በየቀኑ ኢየሱስን በልብ ውስጥ ማንገስ፣ በአዳራሽ ተሰብስቦ ወንጌልን መማር፣ ለእርሱም በአካል ሳይሆን በመንፈስ መስገድ ይሻላል ይሉ ነበረም። የቃልና የተግባር ተቃውሞ በዚህ አይቆምም። ወደ ቤተ ክርስቲያን ለቅዳሴ ማሉ ከመሄድ ይልቅ በመንፈስ ወደ ቀራኔው መገስገስ፣ ጠበል ከመጠመቅ ወይንም ከመጠጣት ይልቅ በኢየሱስ ፍቅር መጠመቅ ወይም የኢየሱስን ፍቅር መጠጣት፣ መስቀል ከመሳለም ወይንም ደግሞ ከመሳም ይልቅ
የኢየሱስን መከራ ማሰብ በምክረ ካህን የንስሐ አባት ወይም በጸሎተ ጻድቃን ከመታገዝ ይልቅ በቀጥታ ከኢየሱስ ጋር መነጋገር፣ ከመጠመቅ ከመቁረብ ይልቅ የጌታን ጥምቀትና የጌታን ራት እያሰቡ መኖር ወዘተ የሚሉ ሁሉንም የእምነትና የሚስጥራተ ቤተክርስቲያንን ነገር ከአካላዊነትና ከተግባራዊነት አውጥቶ ወደ ሐሳባዊነት የመለወጥ ፕሮቴስታንታዊ ሂደት ይከተሉ ነበረ። በጠቅላላው በኦርቶዶክስ ተዋሕዶ ቤተክርስቲያን የእምነትና የሚስጥራተ ቤተክርስቲያን መገለጫ በሆኑ ነገሮች ሁሉ ላይ ንቅለ ተከላ በማድረግ ተግባራዊ ክርስትናን የማጽዳት ሂደትም ነበረ። በወቅቱም ይህንን ተልዕኮ እንደ የግለሰቡ የመረዳት አቅምና ደረጃ በስጠና ሁኔታ ቀስ በቀስ እንዲፈጽሙ እናንተ ባታምኑበትም ነጠላ ለብሳችሁ ቤተክርስቲያን እየተሳለማችሁ መስቀል እየሳማችሁ ጠበል እየጠጣችሁ በጥንቃቄ አድሱ የሚል የስምሪት ስልትና መመሪያ ተቀብለው ተመሳስለውም በልዩ ጥንቃቄም ይንቀሳቀሱ ነበረ። ነገር ግን ተልዕኮ ከተቀበሉ ወንድሞቻችንና እህቶቻችን መካከል የተሰጣቸው የአፈጻጸም መመሪያ በመዘንጋትም ይሁን ትዕግስት በማጣት ወይም የቤተ ክርስቲያን አምላክ ባወቀ ገንዘብ መንፈስ ቅዱስ ፊታቸውን ጸፍቶ አፋቸውን ከፍቶም ስላናገራቸው በየመድረኩ ላይ ሲዝረከረኩም ነገሩ ሊጋለጥም ችሏል። ይህንን በስጠና ስልት በረቀቀ ዘዴም በቤተ ክርስቲያን ላይ የዘመተ የተሃድሶ እንቅስቃሴም በመመከት ሂደት ውስጥም እጅግ በጣም በሚያሳዝንና በሚቆጭ ሁኔታ ብዙ የጠፉ የዋሃን ወንድሞችና እህቶች ቢኖሩም ለኦርቶዶክሳውያን መንቃት ዕድል ሰጥተነዋል። በመጠኑም ቢሆን ተልዕኮ ተቀብለው ቤተ ክርስቲያንን እናድሳለን በሚል ፕሮቴስታንታዊ ለማድረግ የተነሱ አዳሾችም መሰሪ ሂደት ለመግታት የቀሩትን በኦርቶዶክሳዊ እምነታቸውን ለማጥናትና እንዲሁም ለመጠበቅ መጽሐፍ ቅዱስን ትኩረት ሰጥቶ ለማጥናትም ክርስቲያናዊ ትውፊትን ከቅዱስ ወንጌል የማዳን መልእክት ጋር አስተባብሮ ለመስበክ እንዲቻል ምክንያትም ሆኗል። የሚገርመው ነገር ከ33 ዓመታት በኋላም ሚያዝያ 10 ቀን 2017 ዓ.ም በሰሞነ ሕማማት በተለይም በስቅለቱ መታሰቢያ በዕለተ ዓርብ ብፁዕ አባስን ጨምሮም ከቤተ ክርስቲያን ውጪ በአዳራሽ በመገኘት ሕዝቡም በየአድባራቱ ሄዶ የዕለተ ዓርብን ስቅለትን የግብረ ሕማማትን ንባብ እንዳይሰማ ስርዓተ ስግደቱን እንዳይፈጽም ከቤተ ክርስቲያን ለይቶ በአዳራሽ ውስጥ ከቶ ማዋል ራሱን ችሎም ስልታዊና ስሌታዊ የሆነ ተግባራዊ አፍራሽ መልእክትም አለው። ምክንያቱም በቤተ ክርስቲያን ተገኝተ የተለመደ ስግደት ከምታደርግ ኢየሱስን በልብ ይዘ መከራውን እያሰብክ በመንፈስ ስገድ እያሉም በኑፋቄ መርዝ ሲያናድፉ የነበሩ የያኔዎቹ ተዋሕዶ ኦርቶዶክስ ቀዳማውያን ዘማቾች ሲናገሩት ከነበረው አባባልና ሲፈጽሙትም ከነበረው ተግባር ጋር ፍጹም ተመሳሳይ ነው። ሞት ወጽላሎተ ሞት እንዲሉም ከተግባራዊ ተቃርኖ በላይ ብፁዕነታቸው እየደጋገሙ ድንግል ማርያም ቤዛዊተ ዓለም አትባልም ሲሉ በድፍረት መናገራቸው የስተት ትምህርታቸውን ለመቀበል የሚፈሩ እንዳሉ ሲሰማቸው ደግሞ አትፍሩ እያሉም ደፍረው ለማደፋፈር የሄዱበት ርቀት ነገሩ ስር የሰደደ መሆኑንም ያሳያል። የነገሩን ምንጭና ሂደትን በጥንቃቄም እንድንመረምረው ያስገድደናል። ይባስ ብለውም ብፁዕነታቸው ለትምህርታቸው መደገፊያ ብለውም የጠቀሱት በእናቶች ዘንድ የተለመደው ነይ ነይ እምዬ ማርያም ቤዛነሽ አሉ ለዓለም የሚለውን ባህላዊ ዝማሬ ለመተቸት የሄዱበት ርቀት ተራ ዳህጸ ልሳን ሳይሆን መዝሙሩን አሁን እየዘመሩት ያሉ እናቶችን ለማጠራጠር ወደፊት ሊዘምሩም የሚችሉትን ለማሳፈር በእቅድ የተቀመረም ነው ብሎ ለመጠራጠር በቂ ምክንያት ነው። ቅዱሳት መጻሕፍትን ቀርቶም በራሱ በተቹት ባህላዊ ዝማሬ ውስጥም ቢሆን ወደ ቤት መድፊያው አለፍ ለማለትም ትዕግስትም ቢኖራቸው ኖሮም እናቱ ነሽና ለመድኃኔ ዓለም የሚል ቤዛዊተ ዓለም መባሏ ቤዛ ኩሉ ዓለም ኢየሱስ ክርስቶስን በመውለዷ መሆኑን አሳምሮ የሚገልጽ ስንኝም ነበረላቸው። ይህንን ባህላዊ መዝሙር የሚዘምሩ ምንም የነገረ መለኮት ዕውቀት የሌላቸው እናቶች እንኳን ቢጠየቁም በዚህ ጉዳይ ላይ ፈጽሞ አይወዛገቡም፣ ከጌታ ቤዛነት ጋር አይጣረስባቸውም። ምክንያቱም ቅድስት ድንግል ማርያም በመስቀል ተሰቅላ ቤዛ ሆነችን አይሉምና። የተሐድሶ አስተሳሰብ አራማጆች ዋና ችግር መርጦ ማንበብ ነው። ሐሳቡን ለመደገፍም ይሁን ለመንቀፍ ከመጽሐፍት የሚፈልጉትን መርጦ ብቻ ማለት ይቀናቸዋል። ብቻ ፕሮቴስታንታዊ እንቅስቃሴ ሲጀምር በየምክንያቱ የሚሰማው ዋና መፈክር ነው። በዚህም ላይ ወደፊት ራሱን አስችለን እንመለስበታለን ሲሉም ዶክተሩ ይቀጥላሉ። የኛዎቹ የብቻ መፈክር አቀንቃኞች ላነሱት ሐሳብ ቤዛነትን በብዙ መንገድ በብዙ አገባብ በምልአት መረዳት እንደሚገባም አንዱን ከአንዱ ያላውዱ እየጠቀሱ ማጣረስ እንደማይገባም ብዙ ሊቃውንት በስፋት ተራቀውበታልና ወደዚያ ተመልሼ አልገባም ሲሉ ዶክተሩ ይናገራሉ። በተጨማሪም የአወዛጋቢው ትምህርቶቻቸውና መዝሙሮቹም
ማስተላለፊያ መድረክና ማሰራጫ ሚዲያ የሆነው ራሱን ፍኖተ ጽድቅን የእውነት መንገድ ብሎም የሚጠራው ማህበር በተመለከተም ከታዘብኩት ተመሳስሎ ጥቂት ልበል ይላሉ። ፍኖተ ጽድቅ ነገረ ስራው ከዛሬ 33 ዓመት በፊት ፍኖተ ሕይወት ማህበረ መድኃኔዓለም በሚል ስም 4 ኪሎ ጆሊባር አካባቢ የተቋቋመ የተሐድሶ ማህበር ጋር ይመሳሰላል። እውነት ለመናገር ሁለቱ ማህበራት ግንኙነት ይኖራቸው አይኖራቸው አላውቅም። ነገር ግን ከሚታየው ተግባራትና ከሚሰማው ድምፅ አንጻር በሁለቱ መካከል የቃልና የተግባር መወራረስም አለም። ይህንን በቅርቡ አዲስ አበባ ያሉ አባቶችና ወንድሞች በቅርበት ቢመረምሩትም መልካም ነው። በጣም የሚያሳዝነው የፍኖተ ሕይወት ማህበረ መድኃኔዓለም መስራቾች ወደ ሐረርጌ መጥተው የተወሰኑ ወንድሞችና እህቶችን በምስጢር መልምለው የተለየ ስልጠና ሰጥተው በማሰራትም የተሐድሶ ኦርቶዶክስ እንክርዳድ ዘርተውን ቤተክርስቲያንን ሲያውኳትም ነበረም። በዚሁ ምክንያት እንክርዳዱን ለመንቀል በተደረገ ትግል ተልዕኮ የተቀበሉ ዘማቾች ብቻም ሳይሆኑ አንዳንድ የዋህ ወንድሞችና እህቶችም ሳይቀሩ ጠፍተዋል። ያን ጊዜም ከሰበታ አካባቢ መጡም አባ ሰይፈ ረአድ የተባሉ መነኩሴም የቁልቢ ገብርኤልን በዓል ላከብር ስመጣም በእግረ መንገድ ልጎብኛችሁ ብዬ ነው ብለው በአውደ ምሕረት ሌላ ትምህርት በስውር ለምልምሎቻቸው ሌላ ስልጠና ሲሰጡም ከረሙ። የቅዱስ ገብርኤል ዋዜማ ሐምሌ 18 ቀን አንድ ወንድሜ በድንገት አባታችን ወደ ንግሱ አይሄዱም እንዴ ብሎ ሲጠይቃቸውም እዚህ እናንተ ጋር ቃለ ወንጌልን መካፈል እኮ ከባለ ንግስ ይበልጣል ብለው መናገራቸው ጥርጣሬ የፈጠረባቸው ወንድሞች መከታተልም ይጀምራሉ። እርሳቸውም ምልመላቸውንና ስልጠናቸውን አጠናቀው ቁልቢ ሊሄድ እንዳሉት ሳይሆን አዲስ ምልምል የተሐድሶ ምልምሎችን ይዘው ወደ አዲስ አበባ ተመለሱ። ስለ ንግስ የሰጡት መልስና ሌሎችም ትምህርቶቻቸው ተግባራቸው ያላማራቸው ወንድሞችም ነገሩን በጥንቃቄ ተከታትለው በአዲስ አበባ የፍኖተ ሕይወት ማህበረ መድኃኔዓለምን የተሐድሶ እንቅስቃሴ እንደተጀመረ ምልመላ ስልጠናና ስምሪት ከላይ ባነሳናቸው አንዳንድ የሐረርጌ አካባቢዎች እንደተደረገም ደርሰውበታል። ፍኖተ ጽድቅ የሚባለው ማህበርን በቅርቡ አላውቀውም። ነገር ግን በሩቅ በሚዲያ ከማየው አንጻር ቤተ መቅደሱንም ንዋያተ ቅድሳቱንም ከሚስጥረ ቤተክርስቲያንም ተግባራዊ ሚናቸውን አውጥቶ ምልክታዊ አድርጎ ለማቅረብ ከመጠን በላይ የሆነ መዋለ ነዋይ፣ ብዙ ጉልበት፣ ብዙ ዕውቀት እንዳባከነም ከአዳራሹ ቅንብር መረዳትም ይቻላል። ከነገረ መለኮት እይታ አንጻር አዳራሹ አዳራሽ እንጂም ቤተ መቅደስ እንዲመስል ቤተ መቅደስን እንዲተካ ከመጠን በላይ መስራቱ በላዕላይ አቀራረቡም እጹብ ድንቅ ቢመስለኝም ዘውትር የሚገለገሉበትን ምዕመናንና የሚያገለግሉበትን መምህራን ዘማሪያን የቤተ ክርስቲያን ምትክ አድርገው እንዲቆጥሩት በማድረግ ምስላዊ ተጽዕኖ ይፈጥራል። በተጨማሪም ከያቅጣጫው እየተለቀሙ በመድረኩ ላይ የሚቀርቡ እንዲሁም በምስል ወድምጽ ቅንብር በሚዲያው የሚሰራጩ ትምህርቶችና መዝሙሮች ደግሞ ትምህርታዊ ተጽዕኖ ለማሳደር የታቀዱ ናቸው ብሎ ለማመን ከበቂ በላይም ናቸው። ሌላው አንድ የታዘብኩት ተመሳሳይ ነገር በትምህርትና በዝማሬ የጻድቃንን ስም ላለማንሳት የሚደረጉ ብርቱ ጥንቃቄዎችን ነው። እንደሚታወቀው ኦርቶዶክሳዊት ቤተክርስቲያን የኦሪየንታልም ሆነ የምስራቅ ኦርቶዶክስ ቤተክርስቲያን በቅዱሳን ህብረት ታምናለች። ይህንንም በዝማሬም በቅዳሴም በጸሎትም ታወሳለች። እስካሁን ሚዲያውን ለማየት በነበረኝ እጅግ በጣም ውስን ጊዜም የታወቁ የቤተክርስቲያናችን መምህራንና መዘምራን ኦርቶዶክሳዊ ትምህርቶችንና መዝሙራትን ሲያቀርቡ ማይቻለው። ሌሎች ግርታ በሚፈጥሩ ግጥሞችም ዜማዎችና ቅንብሮች የተዘጋጁ ዝማሬዎችንም ማየትም የተለመደ ነው። ነገር ግን በአብዛኛው ኢየሱስን ማዕከል ያደረገ በሚል ስልት የሚዘጋጁ አልፎ አልፎ የቅድስት ድንግል ማርያምን ምስጋና ጣል ጣል ከተደረገባቸው መዝሙሮች በቀር የጻድቃን የሰማዕታት የመላእክት መዝሙር ሲቀርብ አልሰማሁም። ምናልባት ሳላየው ወይም ሳላስተውለው የቀረበ የጻድቃን የሰማዕታት የመላእክት መዝሙር ካለ እታረማለሁ። በዚያው አንጻር ደግሞ ኦርቶዶክሳዊ ይትባህል የሌላቸው ትምህርቶችና መዝሙሮች በሰፊው ሲንጸባረቁ ታብያለሁ ሲሉም ዶክተሩ ይናገራሉ። ይህም ከ30 ዓመት በፊት የጀመረው የተሐድሶ እንቅስቃሴ ኢየሱስ ላይ ያተኮሩ ለሰው ስነ ልቦና ሲባል የማርያም መዝሙሮች አልፎ አልፎ ተጠቀሙ በሚል ውስጣዊ መመሪያም ይደረግ ከነበረው የትምህርትና የመዝሙር ዘመቻ ጋር ይመሳሰላል። አሁን ባለው ተጨባጭ ሁኔታም ፍኖተ ጽድቅ በመንታ መንገድ ላይ ያለም ይመስላል። እንደ ስሙ በእውነት መንገድ እንዲሄድና ኦርቶዶክሳዊ አቋም እንዲኖረው የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በተለይም የማህበራት ምዝገባና ክትትል መምሪያ ክትትል ድጋፍ ያስፈልገዋል። ይህ ጽሑፍ ጉዳዩን እንጂም ግለሰቡን ወይንም ደግሞ ተቋሙን ላለመንካት ብርቱ ጥንቃቄ በማድረግ ከማውቀው ብዙ ነገር መካከልም በጣም የተመረጡ ከጉዳዩ ጋር ቀጥተኛ ግንኙነት ያላቸውን ሐሳቦች ብቻም በማስፈር የቀረበ ነው። የሚብራሩ የሚጨመሩ ቢኖሩ እንደ ሁኔታው ወደፊቱ እመለስበታለሁ ሲሉ ዶክተር ቀሲስ አባተ ጎበና ተናግረዋል።